ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ከፕሪቶሪያው ስምምነት በኋላም ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ተናገሩ። ኢታማዦር ሹሙ ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓ.ም በተካሄደው መድረክ ላይ ባደረጉት ንግግር በህወሓት ላይ ክሶችን ሰንዝረዋል። ህወሓት ከፕሪቶሪያው ስምምነት በኋላም የሰራቸው ትንኮሳዎች ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂ በላይም ብለዋል ፊልድ ማርሻል ብርሃኑ። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አልለቅም ማለት፣ ኃይል ማሰልጠንን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፋኖ ቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስታዊ ጸረ ፕሪቶሪያም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣም የበለጠ ጉዳት ይመጣል፣ በዚህ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መምረጡንም አስረድተዋል። ከ5 ዓመት በፊት የህወሓት ኃይሎች በሰሜን እዝ ላይ የፈጸሙትን ድንገተኛ ጥቃት ለ2 ዓመታት ለተካሄደው ደም አፋሳሽ የእርስ በርስ ጦርነት መቀስቀስ አደገኛ ምክንያት እንደሆነም ይጠቅሳሉ። ጦርነቱ በትግራይ ክልል ውስጥ በመጀመርም ወደ አጎራባች የአማራና የአፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎች ህይወትን የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስንም አስከትሏል። ከ3 ዓመት በፊት የተደረሰው የፕሪቶሪያው ስምምነት ይህንን ደም አፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና ህወሓት እርስ በርስ ይካሰሳሉ። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት እሁድ ጥቅምት 23 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከከሰሰ በኋላም የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። ህወሓት የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስቷል። ከባድ ሰብአዊና ቁሳዊ ውድመትን ያስከተለው ጦርነት ለማስቆም ከ3 ዓመት በፊት በደቡብ አፍሪካ ፕሪቶሪያ የተፈረመውን ስምምነት ሙሉ ለሙሉ ተግባራዊ ሳይሆን በዚህ ሳምንት 3 ዓመት ሆኖታል። ህወሓት ባወጣው መግለጫም ጦርነቱ በስምምነቱ አማካኝነት ይቁም እንጂ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋልም ብለዋል። ፊልድ ማርሻል ብርሃኑ ጁላ በሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተዘጋጀው ስነ ስርዓት ላይ እንደተናገሩት ለዘመናት የትግራይ ህዝብን ለመጠበቅ ሰፍሮ በነበረው ሰራዊት ላይ የተፈጸመውን ጥቃት አሳፋሪ ክህደትና የታሪክ ጠባሳ ሲሉም ገልጸውታል። ክሎም ህወሓት በጦርነቱ ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከሰው ከነበረው አካል ሻቢያ ጋር ጥምረት ፈጥሮ መስራቱ የክህደቱ ሌላ ማሳያ ነው ሲሉም ተደምጠዋል። ብርሃኑ ጁላ ሰሜን እዝ ትግራይ የገባው ባድመ፣ ዛላምበሳና ጾርና ላይ ሆኖ የትግራይን ህዝብ ከሻቢያ ለመከላከል ነው ሲሉ በማስታወስም በራሱ ወገን መከዳቱን ገልጸዋል። ይህ ኃይል ክህደቱን ከጀመረው 50 ዓመቱ ነው። ግብጾች ሻቢያን ቀጥረው ሻቢያ ደግሞ እርሱን ቀጥሮ ኢትዮጵያን ወግቶ የባህር በር ያሳጣና አገር ያስገነጠለም ከሃዲ ነው ብለውታል። ኢታማዦር ሹሙ ንግግራቸው የተወሰኑ ቡድኖች እንጂ የትግራይ ህዝብና አጠቃላይ የህወሓት አባላት እንደማይመለከት ማጽንኦት ሰጥተዋል። ካሁን በኋላም የትግራይን እናት እናስለቅሳለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነጻ መውጣት አለበት፣ የህወሓት ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበትም ብለዋል ኢታማዦር ሹሙ። በአንድ ወገን ብቻ ጦርነትን ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ ጁላ በብሔራዊ ጥቅማችን በሰላማችን ከመጣና ድንበራችን ካለፈ መዋጋት አለብን፣ የተደራጀነውም የታጠቅነውም ለዚያ ነው ሲሉ አስጠንቅቀዋል። መስከረም ወር መጨረሻ ላይም የኢትዮጵያ የውጭ ጉዳይ ሚኒስትር የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግስታቱ ድርጅት በጻፈው ደብዳቤም ከሷል። ህወሓት በበኩሉ በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካዊ ዓላማ ያዘለ ክስ ተሰንዝሮብኛል ሲል በጻፈው ደብዳቤ የቀረበበትን ክስ አስተባብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም ኢትዮጵያ የላከችውን ደብዳቤ ድፍረት የተሞላውና እጅግ አሳሳይ ሲሉ በኤክስ ገጻቸው ላይ ተችተውታል። ኢትዮጵያም የቀይ ባህር ጉዳይ የህልውና ጉዳይ ነው በሚል በተደጋጋሚ ማንሳቷም ከኤርትራ ጋር ያለውን ውጥረት ያባባሰው ሲሆን በትግራይ የህወሓት ኃይሎች ክፍፍልና አንደኛው የህወሓት ቡድን ከኤርትራ ኃይሎች ጋር ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ሌላው መረጃም ሶማሊያና ነጻ አገርነቷን እያወጀችው ሶማሌላንድ ባወጡት ተጻራሪ የበረራ ፈቃድና የቪዛ መመሪያ ምክንያት በሶማሊያም የአየር ክልል ውጥረት ነግሷል። ይህ ክስተት አየር መንገዶችንና መንገደኞችን ግራ ያጋባ ሲሆን በርካታ መንገደኞችን ከጉዟቸው ማስተጓጉሏል። የሶማሊያም ሲቪል አቪዬሽን ባለስልጣን አየር መንገዶች ከሞቃዲሾ የኤሌክትሪክ ቪዛ ያልያዙ መንገደኞችን ወደ ሶማሌላንድ ማጓጓዝ እንደማይችሉ ገልጾ ይህን ህግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቁ ነው እየተዘገበው። ባለስልጣኑ በማስጠንቀቂያ
ማስታወቂያው በተለይ ፍላይቱ ዱባይን በመጥቀስ የሚያስተዳድረው ኤሚሬትስ አየር መንገድ የፌዴራል ኤሌክትሮኒክስ ቪዛ ደንቦችን ችላ ብሏል ሲልም ከሷል። ይህ በእንዲህ እንዳለም የሶማሌ ሲቪል አቪዬሽን አየር ማረፊያዎች ሚኒስቴር ያለ ፈቃድ ወደ ግዛቲቱ የአየር ክልል የሚገባ ማንኛውም አውሮፕላን ህጋዊ እርምጃ እንደሚጠብቀው የሚገልጽ ሌላ መመሪያ አውጥቷል። ሚኒስትሩ ሁሉም የሰላማዊ መንገዶችና የንግድ በረራዎች ወደ ግዛቷ ከመግባቷ ወይንም በአየር ክልሏ ከማለፋቸው በፊት ፈቃድ ማግኘት አለባቸው። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም